መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋውን እንዳትክድ ከስረህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ሀባይብ እንግዲህ ዛሬ ወደ አማቾቻችን ጋር ልንጓዝ ነው ማለት ነው። እንደምታዩት እንግዲህ ሽንኩርት እየተከተፈ ነው። ይኸው እዛ ጋር ደግሞ ዶሮ እየጠባን ነው። የሞተ ዶሮ እንዲያትይ ብላችሁኛል። የታረደች ዶሮ ዶሮ አርዴናል ማለት ነው። ከዛ እኔ ደግሞ አሁን ዳቦ ልጋግር ነው፣ አሳያችኋለሁኝ። ስራ ተከፋፍለናል። ቺኛይቱ ማለት ነው። እቺ ያው ታውቋታላችሁ። እሷ ጋር ነው ምን ሄዴ እሷ ቤተሰቦች ጋር እና ቻታይከልም እዚህ ጋር ዶሮ ተወስኖባታል። እሷ ዶሮ ይችኛይቱ ለማሸት እና ለዝግጅቱ እኔ ደግሞ ዳቦ ተባብለናል ማለት ነው። እንግዲህ ሀባይ መጀመሪያ ግን ቁርሳችንን መጀመሪያ ለቁርስ ቻቱክ እያረኩኝ ነው። ሽሮአችንን የገጠር ሽሮ ነው እንግዲህ በአባቴ ኩሽና ነኝ ማለት ነው። በገጠር ኩሽና መጥቼላችኋለሁ ዛሬ። እንደዚህ ሽሮ ልስራና እኔ እንትን እላለሁ። ዳቦዬን እንዲጋገር ቡናዬን አፈላለሁ፣ ቁርስ አበላለሁ ማለት ነው። እንግዲህ እንደዛ ነው ሀባይብ። እንግዲህ ተከተሉኝ አብረን እንግዲህ እንዋል። ዛሬ ውሎ ከኔ ጋር ናቸው ማለት ነው። አረኩ ሀባይብ እንደምታዩት እንግዲህ ሽሮዬ እየፈላችልኝ ነው ማለት ነው። ይሄም እንደዚህ የተገነጣጠለ ነው። ዛሬ እንግዲህ በገጠር በአባቴ ቤት በአባቴ ኩሽና እንደዚህ ሽሮዬ እየፈላችልኝ ነው ማለት ነው። ይሄም እንደዚህ የተገነጣጠለ ነው። ዛሬ እንግዲህ በገጠር በአባቴ ቤት በአባቴ ኩሽና እንደዚህ ፏፈካ ብያለሁ ማለት ነው። የዛሬ ውሎ እንግዲህ ዳቦውን ለጥድ ነው ማለት ነው። ዳቦ ይደፋል። ለብቻ ደግሞ ሩዝ ሰርተናል። እዚህ ሊልም ላይ የተሰራው ያላሳየኋችሁ ማለት ነው። ዝሮ ሩዝ ተሰርቷል። ይሄ ዳቦ እንደዚህ ሊጡ ቦክተዋል። እዚህ ጋር እናደርጋለን የምታዩት ከዛ እንደዚህ አድርገን ታስተካከልን በኋላ ማለት ነው ሀባይብ። እንደዚህ አድርገን አስተካክዬ ሳበቃ ብቻ ፕሮሰሱ ምናምን ነገር ያልነገርኳችሁ ያው ሁሌ እንትን ስለምን ሁሌ ስለምሰራ ጁምአን ለዛ ነው ማለት ነው ሀባይብ። ፕሮሰሱን ዩቲዩብ ላይ ያው ጁምአ ሁሌም ስላለ ለዛ ነው ያላሳየኋችሁ ማለት ነው። ይሄው እንደምታዩት እንግዲህ እንደምታዩት እንደዚህ አድርጌዋለሁ ማለት ነው። እንደዚህ አድርገን ጨረስ ሀባይብ። ያው በድንገት እንግዲህ ምጣዳችን እንደዚህ ተሰበረብን። ምጣድ ሰብረናል ማለት ነው። እንደምታዩት እጥፍ አለች ለሁለት። የወንድሜ ምጣራ የወንድሜ ሚስ ናት የሰበረቻ ማለት ነው። ስታዋጣ እንጀራውን ይዘን የምንሄደው እንጀራ ተጋግሮ ሲያበቃ ያው ስናዋጣ እንደዚህ ሆኗል። እንግዲህ በዛ አጋጣሚ ለእሶውንም እንዲያቀሩ ተብላችኋል ማለት ነው። ይሄው እንደምታዩት እንግዲህ ተካፍላለች ለሁለት። ፈረህ በጣም የደነገጠች ብታዋም ማለት ነው። በጣም የደነገጠች እሷ ስትጮህ ታሳበረብኝ ምናምን ብላ ስትጮህ በጣም ደነገጠኝ ማለት ነው። እንደምታዩት እኛ ጨርሰናል እንግዲህ ሰርተን ጨርሰናል። ይሄ ወጣችን ይወጡ። ይሄ ደግሞ ሩዝ ነው። በሀፍ አድርጌ ጨምረን ነው ሩዝ ነው። በቃ ጉዞ ላይ ነን እንግዲህ ውጡ እያልኩ ነው። እኔም ያው እንደምታዩ ፏ ብያለሁኝ። በቃ እንደምታዩት እንደዚህ ኩኛለሁ ማለት ነው። ልንጓዝ ነው እንግዲህ ወንድሜ ሚስት ቤተሰቦች ጋር ነው የምንሄደው። አይካል ምችት እላችኋለሁ። ያው ይወጣ ነው አባቴም ወጣ። ይኸው የምታዩት
እነዚህም እያዛዘሉ ነው፣ እየተዛዘሉ ነው። ሁለቱም ያሉ በቃ ወጣን። ያው እንደምታዩት ሀይከልም ቆለፈኝ ቤቷን ወጣች ሄደች። በቃ ሄደች ልጅቷን አዝላችም ወጣች። እዚች ቤተሰቦች ጋር ነው ሄደ እዚች ጋር ማለት ነው። የሌላኛው ወንድሜ ነው ልጁ። በቃ እኔም ወጣሁ። መንገድ ላይ ነው እየተጓዝን ነው የምታዩት ማለት ነው። ያው ተከተሉኝ እያልኩ ነው። ጉዞ ላይ ነን ማለት ነው የምታዩት። እንግዲህ በቃ ወጣን። የመኪና መስመር ነው። በእርግጥ ወደ ውስጥ ገባ ስለሚል ባጃጅ አልያዝንም። ግን በጣም ነው የሚደክመው ማለት ነው መንገዱ። አጠፋፋሁኝ አደሬን የምታዩት እንግዲህ በቃ አጠፋፋሁ። እንግዲህ ሻንጣዬን አዘርኩ። አያ እንግዲህ በሉ መልካም ጉዞ በሉኝ። የምር ያለው ጉዞ ማለት ነው የምታዩት። ደርሰናል። ሀባይብ እየበላን ነው ምግብ ላይ ነን። በርበሬ ነው ተፈደሉ ግን ጨለማ ነው። ያ ማለት ፈራሁ ተነስቼ ለመቀረጽ ማለት ነው። ስለፈራህ እንትን ነው ብቻ ይታያችኋል። ግብዣ ላይ ነን። እሺ ሁላችሁም ተጋብዛችኋል። ይሄው እንደምታዩት ቁርጥ ነው የቀረበው። እየቆራረጥነው ነው ማለት ነው። ይሄውላችሁ ፊት ይጣላል አካ እዛ ሀገር ላይ እንደዛ ሀገር አይደለም። ሰው ተመርጦ ያባብዬ እስኪ ውዲውልኝ ልትጋብዘኝ ወንድሜ ልጅ ናት። የኔ ቅመም የኔ ኮረሪማ እድግ በይልኝ አባቴ ሊጋብዘኝ ማለት ነው። በእጅ የእሱን በእጁ የሰጠነውን እኮ ነው ለእኔ የሚሰጠኝ። ብርዝ ነው። ብርዝ ተበርዞ ይሄው እየጠጣን ነው እላችኋል። ሁለት ማዕድ ነው። በቃ ወጣን እንግዲህ። ቪዲዮ ከተመቻችሁ ላይክ ሼር አድርጉ ሀባይብ። የዛሬው ውሎ እንግዲህ ይሄንን ይመስላል ማለት ነው። በጣም ደስተኛ ነኝ ከሚባለው በላይ ማለት ነው። ቪዲዮ ከተመቻችሁ ላይክ ሼር አድርጉ። አላህ ሱብሃነሁ ወተዓላ ሀገራችን ይጠብቅልን። ሀገራችን ሰላም ሲሆን ነው እናንተ የምታውልኝ እኔም ቪዲዮ የምሰራውና አላህ ሀገራችንን ሰላም ያደርግልን እላችኋለሁ ሀባይብ። እኔ በዚሁ ተሰናበትኳችሁ እንግዲህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያለንበት ምንም ነገር የለም። ህፃኗን እንደምታዩት ናት። የእኛን አስተዋለ ህፃኗ ስትሞት ዘመዶች እርዱን። የምናውቀው ነገር የለም። የምታግዙ ዘመድ ካለ እገዙኝ እባካችሁ። ሰሜን ጎንደር ነኝ። ሀገሬ ቦጌ አግማስ ይባላል። ትርንጎ ቦጌ ይባላል ሰሜን ጎንደር። ስለዚህ አዲስ አበባ ነው ሰራ ነበር። አዲስ አበባ እየሰራሁ አዲስ አበባ ላይ ደላላ ሂጂ ስሪ ሰርቶ ክፍያ ነው ሂጂ ስሪ ታለ። ማርገዜንም አላወኩም። አርገዤን የመጣሁት ከዚህ ከመጣሁ ነው ያወኩት። ከዚህ ከመጣሁ ሳውቀው አሁን 7 ወሬ ነው። ምንም የሚያግዘኝ ቤተሰብም የለኝም። አቅመ ደካማ ናቸው። አባቴም ደካማ ነው። ለራሱም ሰርቶ መብላትም አይችልም። ለራሱ እየለመነ ነው የሚበላው እንኳን ስለኔ። ስለዚህ
እኔ መጥቼ ከዚህ የምን መጥቼ ባህር ማዶ ወደድኩ። ስለዚህ ምንም ከምን አነ ምግብም የለም ራብ ነው የሚያሰቃየኝ ያለው። ስለዚህ ወራቴም ደርሷል ወይም ወደ ውስጥም አልገባ ድጋሚ መጣሁ ማለት ነው። ሀባይ እንግዲህ ይሄን ጋር ያለፈውን ቪዲዮ አያችሁት ማለት ነው፣ ታዘባችሁ። በእርግጥ ሴት ልጅ አቅምም ቅዋም የላትም ከረብል ዓለሚን በስተቀር ማለት ነው። ይሄንን ስራ ሴት ልጅ ትንሽና ብሎ ለማሳነስ የሚታገልን ስራ ለሱ መስጠት ነው። ምንም ማድረግ አይቻልም ማለት ነው። እንደዚህ ያለ ጨካኝ እንደዚህ ያለ አውሬ ሰዎችን አላህ ሱብሃነሁ ወተዓላ ያጥፋልን። ሴት ልጅን እንደዚህ በዚህ መልኩ ሞራሏን መስበር በጣም ከባድ ነው። አለኩል ያህልን የቻላችሁ ሸራ አድርጉላቸው። ሸራ አድርጉ እስኪ እንትን የሚለው ያላቅም እንጃ በጣም ያሳዝነኝ ማለት ነው። የሚረዳቸው አካል ቢገኝ አይታወቅም። የሚዲያ ትንሽ የላትም። ሸር አድርጉላቸው ማለት ነው። ምናልባት የሚረዳ አካል ቢያገኙ ብዙ ቅን ኢትዮጵያዊ አለ። እነዛ ቢረዷቸው ምናልባት እነሱ እጅ ላይ ቢወርቁ ሸር አድርጉላቸው ማለት ነው። ሀባይ ቪዲዮ ይሄን ይመስላል። አሁን ነው ያየሁት። እኔ ገጠር ነበርኩኝ አጋጣሚ ነው እንደምታዩት አባቴ ቤት ነኝ ማለት ነው። እና ሳየው በጣም ነው ውስጥ የተነካው ማለት ነው ቪዲዮ። ለማንኛውም ሸር አድርጉላቸው። ይሄንን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ